ከዚህ በኋላ ምን ተሳስተህም እንኳን ቢሆን አስናቀ የምስፍሬን ነገር እንደዚህ እንድትናገረኝ አልፈልግም ተርባክሽተኝ አዳማ ሄደን ያለኝ ነገር በሰሚ ኖሮ እንዲህ በማለትሽ ተጸጸች ነበር በሱ ሰበብ ለሞት የተዳረገችው አነቴን እንኳን ሳያስባት እኔንም እናቴንም ተስፋ ቢስ አድርጎ የሚያኖረን የገዛ ጓደኛ አስናቀ ነው አባትህን ማየን ያልሞቀስ የለብህም ወንዶች የዛሬ አበባዎች የነገ አቃጣይ ነበልባሎች አቃጣዮች ነገ አብረን መኖር እንኳን ባንችል የሁለታችን ፍቅር የሚያስታውስ የጋራ ስጦታ ያስፈልገናል አብረን መኖር ባንችል ከእንግዲህ ቅንጣት ሳታመነታ እጅ ውስጥ እንድትወድቅ የሚያደርግ ትልቅ ምስጢር መዳፊ ውስጥ ገብቷል በዚህ ምስጢር አስገድጄ ልክ አገባታለሁ ስለ ትብብሮ በጣም እናመሰግናለን የመጣንበትን ጨርሰናል ይግቡ መግባቱ ልገባለሁ ግን እናንተ ማልበል ቆይ አንተን አስተዋውሳለሁ ኢንስፔክተር ፍሬዘር ነህ አንተ አልተሳሳቱ እሱ ደግሞ ባልደረባዬ ኢንስፔክተር ያዕቆብ ይባላል እና ካለኔ ፈቃድ ቤት ምን ታደርጋላችሁ ስንመጣ መጀመሪያ እርሶ ቤት መሆኑን አላወቅንም ነበር የመጣነው አንድ ጉዳይ ለማጣራት ነበር እሱንም አጣርተን ጨርሰናል መልካም ቀን ፍለጋ ነው የመጡት እነዚህ የትርንጎ ስልክ በእኛ ቤት ቁጥር መውጣቱን ስላወቀው እሱን ለማረጋገጥ ነው የመጡት እና ምን አልሻቸው በርግጥ በእኛ ቤት ቁጥር ነው የወጣው ግን የምትጠቀምበት እሱ አይደለችም ባለቤቴ ነው አልኳቸው ምን ምን አደረኩ እኔ ታዲያ ጉዳዩ ካንተ ጋር መገናኘቱን በምን አወቁ እንዴት ነው ማታውቅ አንተ ብቻስ አቤት መስኪ ያባዬ ቶሎ ማገገም አላስደሰተም አስደስቶኝ ዛሬ መውጣት መቻሉንስ አልሰማህም ሰምቻለሁ እባክሽ እንዴ ታዲያ ምን ነው የምትጨናነቀው መች ተጨነቅኩ አልተጨነቅኩም እንዴ ያየው ቆይ ምን ሆነሃል ሚኪ ዶክተሮቹ ቢሮ ጠርተው አናግረኝ ምን አሉ ያባዬ በሽታ በጣም አሳሳቢ ደረጃ ላይ ምን ምናልባትም ከዚህ ለከፋ አደጋ ሊዳርገው እንደሚችል ነው የነገረኝ እሱን ያስጨነቀኝ
በጣም ይገርማል። በዚህ መንገድ መጓዝ ከከንቱ ድካም ባለፈ ይህን የሚያክል ትልቅ መረጃ እናገኛለን ብዬ አላሰብኩም ነበር። አሁን ለአድናቆትና ለደስታ ጊዜው አይደለም። ምን እያልክ ነው? የወንጀሉን ዱካ ካገኘ ነው አይደለም እንዴ? ገና ነው። ግን ብዙ ቀውስ ሊፈጥሩ የነበሩ የተከበሩ ትልቅ ሰው ግን አውቀናቸዋል። ለእኛ ግንዛቤ ያህል አዎ አውቀናቸዋል። ማለት ለፍርድ ቤት ማስረጃ የለም። ዋናው ነገር ደግሞ ታምራት ጋር ስልክ መደወል አለመደወሉ ሳይሆን ግድያው መሆኑን አትዘጋ። ስለዚህ ሰውየውን በሚገባ ማወቅ እንደውም ሁሉ ነገር ትተህ ሰውየውን ብቻ እንድትከታተለው ፈልጋለሁ። እያንዳንዱ እንቅስቃሴው፣ እያንዳንዱ ግንኙነቱ ምን እንደሚሰራ ምን ሊሰራ እንዳሰበ ሁሉ ማለት ነው። ሌላ ሰው ቢከታተል አይሻልም? ምክንያቱም ከኔ ጋር በግንባር ተያይተናል። ማንኛውንም አባላት ልታሰማራ ትችላለህ። ዋናነት ግን ራስህ ለውጥ አንተ ብትከታተለው ፈልጋለሁ። ጥሩ። በተለይ ከብሩክና ከቤተሰቡ ጋር ያለውን ግንኙነት እንዴት እንዲህ አይነት ስህተት ትሰሪያለሽ? ምን አደረኩ? ደግሞ ምን አደረኩ ትኛለሽ እንዴ? እኔ እዚህ ነገር ውስጥ ያንተ እጅ አለበት ብዬ እንዴት እጠረጥራለሁ? እንዴት አትጠረጥሪም? ባታቂ እንኳን እንዴት አትጠረጥሪም? ከኔ በቀር በዛ ስልክ ማንም እንደማይጠቀምበት እያወቅሽ እንዴት አትጠረጥሪም? አበሻ አይደለሽም? አስናቀ በአንቺ ቤት መበቀልሽ ነው አይደለም? ይሄን አጋጣሚ አገኘው ብለሽ ድራሽ ሲጠፋ ለማየት ነው አይደል? ምን አድርገኝ ብዬ ነው አንተን የምበቀለው? ጃባሽ እሱን የምታውቂው አንቺ ነሽ። እኔ አስናቀ አይደለም በአንድ ደንባራ ፖሊስ በማንም አልሸነፍም። ማንም አያሸንፈኝም እኔ። አሁን የመጣሁት ካዝና ውስጥ ፈልገው ዶክመንት ስላለ ነው። እነሱን ይዘሽ ቢሮ ድረስ ነይ። ይህን ህንፃ ከመገንባት በፊት አርኪቴክቱን አግኝተህ ማነጋገር እንደምትፈልግ ነግረኸኝ ነበር። አዎ። ሳላገናኝ የቀረሁት ግን ከዓመታት በፊት ይችን ዓለም በሞት የተለየ ስለሆነ ነው። በጣም ያሳዝናል። አዎ ያሳዝናል። እውነቴን ነው የምልህ ተሻለ። የአርኪቴክት ከዘመኑ እጅግ በጣም የቀደመ ታላቅ ሰው ነበር። በጊዜው ዲዛይን ተረድቶ ሊሰራለት የሚችል ሙያተኛ በማጣቱ ክፉኛ ተሰብሮ ነበር የሞተው። በቅርብ ያውቁት ነበር ማለት ነው? አዎ አውቀዋለሁ። በሕፃንነቴ እናቴ ከሞተች በኋላ ሌላ ሚስት ማግባት ሳያምረው እናትም አባትም ሆነ ያሳደገኝ አባቴ ነው። ምን? አቶ መስፍን አባቶ ነበር? ደጋግሞ ምን ይለኝ እንደነበር ታውቃለህ? ነገ የተሻሉ መሐንዲሶች እንደሚፈጠሩ ያውቅ ስለነበረ ህልሙን እውን እንዳደርግለት አጥብቆ አደራ ይለኝ ነበር። ይገርማል። በእርግጥም አባቶ የላቀ ራዕይ የነበራቸው ትልቅ ሰው ነበሩ። ከህንፃው በስተጀርባ ባዶ ቦታ የተወኩት ወርክሾፑን ለማሰሪያ እንዲሆን ብዬ ነው። እስካሁን ብዙ ገንዘብ ይፈጃል ብዬ ነበር ያዘገየሁት።
አሁን ግን የፈለገው ነገር ቢሆን አስቸኳይ ማለቅ ስላለበት ጥሩ ዲዛይን ሰርታ አቅርብልኝ። ጥሩ። እንግዲህ ከአቶ አስናቀ ጋር ተማክሬ እንደሚሆን አደርጋለሁ። መልካም። ሾን በሸዋ ልቻ ጎቴ ምስት አንጎ በርሽን ይዘሽ በቢራ ንቅል። ቆይ ምንድነው የሚያስቅሽ? እንዴት ነው ማስቀው? እንዴት አልስቅም ሮዛ? ሶስን የመሰለች የማር ወለላ በእንዲህ አይነት ጅማታም አልፈልግሽም ከመባል በላይ ምን የሚያስቅ ነገር አለ? ይህን ጊዜ እኮ ኮሜዲያኖች ኮምከን ይሆናል ብለው ይሆናል እኮ የሞገሴን አላዩ። እሺ አሁን ሁሉንም ነገር አውቀሻል አይደል? እሺው ደግሞ የሚነገረው በሾህ ነው ሶሲ። ሮዛ እንዴት ሆኖ እንዴት አድርጊ? እሱ እኮ ሾህ ሳይሆን ማረሻና ሞፈሩን ልቤ ላይ ተክሎ እንዴት አባቴ አድርጊ? በምን አባቴ ልንቀለው? በምን አባቴ? አረ በእናትሽ በባዶ ወድሽ ዝም ብለሽ አትጋጪ። እስኪ በርገሩ እንኳን ትንሽ ቢበት። እንዴት አድርጌ ልብላ? በበላውስ እንዴት ሆኖ ነው ጎን የሚሆነኝ? ሮዚ ልክ እኮ ካምፋየር ላይ እንደምትጠበስ የዶሮ አርሱት እኮ ነው እያገላበጠ አንጀቴን ቆሽጤ ጨጓራዬን እኮ ድብን አድርጎ እኮ ያቃጠለ ድብን አድርጎ። አሁንስ አበዛሽ ወለዛ። አንቺ ይሄ ነው እንደሚገርምሽ? በዚህ ሁኔታ ያትጠራጠሪ ገና አሲድ መጠጣት አይቀር። ስለዚህ ከልክለሽ ምንም የምታመጪው ነገር የለም። ምንም የምታመጪው ነገር ይልቅ ተቃጠለው አንጀቴን እንደዚህ በቀዝቃዛ ቢራ ቸሰስ አርጌ ላቀዝቅዛው። ወይኔ ሶስና ወይኔ እንዴ ሶሲ ሙጀሌ አበላሽው ነግርህን በጫማ ልሸፍንልህ ባልኩት ዘር ማንዘሮች አድርገውት የማያውቁትን ጫማ አድርግ ባልኩ ሮዛ አርግዤልሃለሁ ባልኩ ሮዚ እኔን ሶስና እንደዚህ አመነጫጭቆ ትቶኝ ወጣ ሮዚ። ቆይ ሶሲ ምንድነው የምትይው? የእውነት አርግዘሻል? አንቺ ደግሞ በብስጭት የሚታረጥ መሰለሽ እንዴ? እኔማ ሰው ይሆናል ብዬ ወጋ ሳየዋለሁ ብዬ አርግዤ ነበር። ከሰው ጥያቄ ጓደኞችሽ ሁሉ አገቡ፣ አንቺስ መቼ ነው የምታገቢው ከሚባል ጥያቄ ገላገላለሁ ብዬ አርግዤ ነበር። ወይ ሶሲ እያለቀሽ ነው እንዴ? እኔማ አላለቅስም። ለማና ባቱ ነው የማለቅሰው። እኔማ አላለቅስም። አይ መሳቅ ነው የሚያዋጣኝ እንጂ ሶስና ማስታለቅስ በፍጹም አያምርባትም ማለት ዝም ብሎ ክትክትክት አዎ ድብን እያሉ መሳቅ መንከትከት ሳትስቂ መሳቅ እያለቀሽ መሳቅ። ወይኔ ሶሲ እኔ እኮ ማለቅሰው እኔ እኮ እንደዚህ የሚያደርገኝ እኔ ማማ አባቱ ማን ነው ብላ ብትጠይቀኝ እኮ ምንድነው ምላት? ወይ ሮዚ ማማ እኮ የንጉድ ብትሰማ እርግጠኛ ነኝ በቃ አንቺ የኔ ልጅ አይደለሽም ከማለት ወደ ኋላ። ሶሲዬ ይሄ ያለፈበት ነገር ነው። እሱ ብዙ ማስጨንቅሽ። እኛ ቤት አላለፈበት። ማማ የጥንት የጠዋቷ ነች። ያው በቃ ያው የድሮዋ። እሺ አሁን ታዲያ ምንድነው የሚሻለው? አላቅም ግን እከሷለሁ። ሙች ህግ ፊት ነው የማውቀው። እከሷለሁ። ሶሲዬ እሱ እንኳን የሚሳካልሽ አይመስለኝም። አንቺ ደግሞ አይመስለኝም የሚባለው ቋንቋ አብሮሽ ነው እንዴ ተፈጠረው? ይኸውልሽ ሶሲዬ ህግ ባንቺና በሱ ፍቅር ምንም አያገባው። እንዴት አያገባው እንዴ? እንደ በቅል ጥማጥንቴን ሰብሮ መቅኔን ምጥጥ አድርጎ ከጠጣ በኋላ የልጅነቱ ወዜን እርግፍ ካደረገ በኋላ እኔን አስረግዞ ሊነካው እንዴት ነው የማያገባው? ህግማ በደንብ ነው የሚያገባው ይሄ ጉዳይ። ይኸውልሽ ሶሲዬ እሱ ስለማይሆንልሽ ባይሆን ላይ እንኳን ባልፈልግ ላንቺ ስል ሄጅ አናግረዋለሁ። አዎ ሮዚ አናግሪው። እሱ የሚሻል ይመስለኛል። ከመነጋገር ብዙ ለውጥ ሊመጣ ይችላል። አናግሪው። እኔ በርግዝና ጎኔ እሱን እየተመላለስኩ ስንቅ ማመላለስበት ምንም ምክንያት የለም። አናግሪው። ብታናግሪው ነው የሚሻል። ግን ሮዚ ሙች አይኔ ያየ የሌላ ሰው ሆኖ ከማይገን
እዛው ቃሊቲ አሳስሬ እሱን ስንቅ ያመላለስኩ በቀልበው ነው የሚሻለው ከመቼ ደርሰ መጣ ፈጠንኩ እንዴ መፍጠን ብቻ እንደውም ከሊሊ ጋር ያወራው ሳላስበው እዚህ የቆየው መስሎኝ ነበር ሊሊ እንዴት ነች ደህና ነች ምሳህን አዘጋጅቼልሃለሁ ውሰድና ብላ ቆይ የት ነው የምትሄጂው ወዴት ነው የምትሄጂው ሊሊ ነው ላከችልሽ መልሱን ባስቸኳይ እንድታመጣልኝ ብላኛለች በየቀኑ እየሄድኩ አገኛት ይል እንዴ ፍለፊት መነጋገር ስንችል ደብዳቤ መጻፍ ለምን አስፈልጋት እዛ ማውራት ስለማትችል ይመስለኛል ሃይ ማርቲ ይሄን ደብዳቤ ጻፍኩልሽ በሁለት ምክንያቶች ነው አንደኛው የስር ጊዜ ለማቅለልና አንድ ቁም ነገር ሰርቼ ለመውጣት ስላሰብኩኝ ከህክምና ስህተት ጋር የተገናኙ የህግ ክፍተቶች ላይ ለመስራት በተልቆ ህግ ላጠና ወስኛለሁ እንዴት ደስ የሚል ነገር ነው እግዚአብሔር እንዴ ህግ ልታጠና መሆኑን ሰምተሃል አዎ ሰምቻለሁ ምንድነው ደስ ያላለህ ነገር አንብቢና ጨርሹ ሁለተኛው ደግሞ ማርቲ ፍሬዘር በጣም ጥሩ ሰው ነው ያደረገው ሁሉ በትክክል ማድረግ የነበረበት ነው እስኪ ይሄ ነገር እኔ ላይ ቢሆንስ የደረሰው ብለሽ አስቢ ራስሽን በሟቿ ቤተሰቦች ቦታ አስቀምጠሽ የሆነውን ሁሉ መዝኝ የምትወጂውን ሰው የገደለብሽ ወንጀለኛ በዘመድ ቢፈታ ምን ይሰማሻል ወንጀል የሰራ ሰው ሁሉ በእንዲህ አይነት ሁኔታ ነፃ ቢወጣ አብዛኛው ሰው ወንጀለኛ የሚሆን አይመስልሽም ማርቲ የፍሬዘር ስራ ደግሞ ይህ እንዳይሆን መከላከልና ወንጀለኞችን ለፍርድ ማቅረብ ነው ማርቲ ከመነሻውም ስራውን ላንቺ ባለው ፍቅር እንዲለውጥ ማሰባችን ትልቅ ስህተት ነበር አባክሽ ማርቲ የታረቁ ያለፈው ጥፋት ያንሱ በዚህ የተነሳ እናንተ ተቆራጣችሁ ብትቀሩ ሰው መሆን የሚችል ይመስልሻል ትምርቴን በሰላም መከታተል የሚችለው ሁሉም ነገር መልክ ይዞ የተስተካከለ እንደሆነ ብቻ ነው ይሄ የማይሆን ከሆነ ግን ፍጹም የማትጠብቂው ደስ የማይል ነገር ይፈጠራል እሺኛ መቤት ትምት አለሽም ነበር ሄጄ ነበር ትንሽ ደስ ስላላለኝ ነው የተመለስኩት አቤም አልበላም በቃኝ ምን ሆነሽ ደግሞ ደስ አለ ያለሽ እንጃ ምንም አልኩ ታዲያ ለምን ብሩክ ጋር ጎራ ብለሽ አትጠይቅምና ተጫወቱም ነበር ማያረባክሽ እንዴ ምን ነው አልሄድኩም ለማለት ፈልገሽ ነው ጥሩ
ዋሽተሽ ከምታስቀይሚኝ ዝም ማለትሽ ጥሩ ነው። ቆይ እኔ ደጋግሜ እንዳትይ ያስጠነቀኩሽ እንደው ዝም ብለሽ መሄድሽ እንደው ትንሽ እንኳን አይሰማሽም? እንደው ትንሽ አያሳፍርሽም? እሺ የጽንሱን ጉዳይ በአስቸኳይ መላ እንድትዩ ነግሬሽ ነበር አይደል? አዎ ነግሬሽ ነበር። እና ምን አደረግሽው? ምንም አላደረኩም። ምን ማለት ነው እሱ? ምንም አላደረኩትም ማለት? እኔ ቢያንስ ወንጀለኝነቱ እስኪረጋገጥ ድረስ ምንም ማድረግ አልፈለኩም። እንዴት ያለ የብድ ስራ ነው የምትሰሪው? የጠላትሽ ልጅ ወልደሽ እኛም ልጁም እድሜ ልካችን እንድንሰቃይ ነው የምትፈልጊው ማለት ነው? እኔ እንደሱ አልፈለኩም። ግን አንቺም እኮ ግምትሽ ልክ ሳይሆን ቀርቶ ብሩክ ነፃ ቢሆን የምናስበው ነገር ችግር እንደሚፈጠር አስበሽ ነው? ምንም ማሰብ አልፈልግም። ካንቺ አብራክ የወጣ ልጅ የኔም ያንቺም ጠላት እንደሆነ እያወቅኩኝ ሺህ ጊዜ ስህተት ብፈጽም ደስታዬን አልችለውም። እንግዲያውስ እኔም ወንጀለኝነቱ እስካልተረጋገጠ ድረስ የምትይኝን ማድረግ አልችልም። ወንጀለኛነቱ ሲረጋገጥ ጊዜ ድረስ ጊዜው በጣም ይሄዳል። ያኔ ደግሞ ውርጃ መፈጸም ለአንቺም ጤና ጥሩ ስለማይሆን መወለዱን በጸጋ ከመቀበል ውጪ ምንም አማራጭ የለም። ይሄን እንዲሆን ነው ፍላጎትሽ ማለት ነው? ይሄን ነው እቅድሽ? እኔ ይሄን ፈልጌ አይደለም። እውነት ብሩክ ወንድም ጋሼን ገሉት ከሆነ በፍጹም የሱን ልጅ መውለድ አልፈልግም። እኔ ደግሞ በዚህ ምክንያት በምድር ላይ ቀረችኝን ብቸኛ ዘመዴን ልጄን ማጣት አልፈልግም። ማለት ጨርሰናል። ከዚህ በኋላ እኔና አንቺ በዚህ ጉዳይ ላይ ሙግት አንገጥም። መልሱን እኔ ራሴ እነግራታለሁ። እሷ ግን ዛሬውን የምትነግረኝ ያለች። እንግዳውስ ጥያቄው እንዳልተቀበልኳትና ፈጽሞ መታረቅ እንደማልችል ንገራት። የምትወስደው እርምጃ ግን ጥሩ የሚሆን አይመስለኝም። ምንም አታመጣ ምንም። ቆይ አንቺ ግን እሷ ዋናው ባለ ጉዳይ ነገሩን ትተው አይደል እንዴ? ያንቺ ድርቅ ብሎ ማከረር ምን ይባላል? ስነ ስርዓት። ኮማንደር ኡስማን እኔ ይሄን ነገር በቀላሉ እንድታዩ አልፈልግም። ይሄን ብቻ ሳይሆን የትኛውንም ጉዳይ እንደቀላል አላየውም። ልጆች እኮ ህገ መንግስታዊ መብትን እየተጋፉ ነው እኮ የምለው። እየተጋፉ እንዲያውም እየሰለሉኝ እኮ ነው። እኔ እስከማውቀው ድረስ ያልከው ነገር መፈጸሙን የሚያረጋግጥ ምንም ነገር የለም። እንዴት ነው ይሄ? ልጆቹ እቤቴ ድረስ ገብተው እየተከታተሉኝ ነው እያልኩ ነው ምንም ነገር የለም የሚባለው እንዴ? ቆይ ከፍርድ ቤት ትዕዛዝ ውጪ ቤትን መጣው በርብረዋል? ሶላል አቅም ግን ታዲያ ይሄን ሳታውቅ ነው እንዴ ልጆቹን ለመወንጀል የምትቸኩለው? ማንንም አልወነጀልኩም ኮማንደር፣ እኔ ማንንም አልወነጀልኩም። እኔ ያየሁት ነገር ከበቂ በላይ ነው ለተፈጸመብኝ በደል። መስሎ ይሆናል እንጂ በቂ አይደለም። የሆነውን ነው ልንገር። ልጆቹ ማጣራት የሚፈልጉት ነገር ስለነበር ቤት ሄዱ። ባለቤትን አናገሩ። ቤት ውስጥ መግባት ሳያስፈልጋቸውም ከበር ተመለሱ። እኔ እኮ ይሄንን እያየ ነው ምንም ነገር የተሰራ ስተት የለም የምትለኝ? ከዚህ በላይ መስጠት አሁንም እልሃለሁ ለምርመራ ስራቸው የሚያስፈልጋቸው መረጃ ከማጣራት ውጪ ምንም የፈጸሙት ስተት የለም። ይሄ ደግሞ ፖሊሳዊ ኃላፊነታቸው ነው። ኮማንደር ኡስማን አንድ ነገር ልንገርህ። እኔ በጣም ሰላማዊ ዜጋ ነኝ። ግዴታዬን ማቅ ግብሬን በአግባቡና በጊዜው የምከፍል ንጹህ ልማታዊ ዜጋ ነኝ። ያንተ ልጆች ከጀርባዬ ቆመው ማጅራቴ ላይ የተነፈሱ እንዴት አድርጌ ተረጋግቼ ስራዬን እንደምሰራ እስቲ አስረዳ። አንተ ንገረኝ እስቲ። የፈጸምከው ወንጀል እስከሌለ ድረስ ቤቴ ፖሊስ መጣ ብለህ መረበሽ የለብህም። እኔ እንደገና ተበደልኩ ብዬ በመጣሁ አንተ ጋር ወንጀለኛ ነህ እያልከኝ ነው እንዴ? እኔ ወንጀለኛ ነህ የሚል ቃል አልወጣኝም። ግድ የለም። ይሄ እንግዲህ እኔ አሁን የምፈልገው አንድ ነገር ብቻ ነው። ልጆችን ከጀርባዬ ዞር አድርግልኝና ስራዬን ልስራበት። ሌላ ነገር የለም። እኔ እንዲያውም እኮ እነዚህ ሰዎች እኮ መቀጣት ነው ያለባቸው ለሰሩት ስራ። እንዲያውም ልትቀጣልኝ እኮ ነው የሚገባው። ሌላ ፈጸሙት የምትለው ነገር ካለ ንገረኝና አስፈላጊውን እርምጃ ልውሰድ። ከዚህ ውጪ ግን ስራችሁን ለምን ሰራችሁ ብዬ እንድቀጣቸው ፈልገህ ከሆነ አላደርገው። ጥሩሽ እኔ
እዚሁ አንተ ጋር ባጭሩ የሚቀጭ መስሎ ነበር ይሄ ነገር፣ ግን አልሆነም። እኔ ተበደልኩ ብዬ ቅሬታዬን አቅርቤያለሁ። ፍትህ ፍለጋ ነው የመጣሁት። ከዛ ይልቅ ግን አንተ ለልጆች ጥብቅና መቆም። አቶ አስናቀ ይበቃል። ግድ የለም ኮማንደር፣ እኔ መብትና ግዴታዬን የማውቅ ሰው ነኝ ብያለሁ ጠንቅቄ። ስለዚህ አንተ ጋር አምጥቻለሁኝ ጉዳይን። ፍትህ ልትሰጠኝ አልቻልክም። ፍትህ ወደሚሰጡ አለቆች ደግሞ አለ ትላለህ። አቶ አስናቀ እንዳልከው ሰላማዊ ዜጋ ከሆንክ የምትፈራበትም ሆነ አለቆች ጋር በመመላለስ የሥራ ጊዜን የምታባክንበት ምንም ምክንያት አይኖርም። እሱ ለኔ ብትው ይሻላል። ተውላ አመሰግናለሁ። መልካም ኮማንደር፣ እኔ አስናቀ የመብረቅ መከላከያን ከፍ አድርጌ ነው የምሰክረው። ከፍ አድርጌ ፈቸል። ይሄ አንተ ጉዳይ አይደለም። አይቆጡ እንጂ ፋዘር። ለነገሩ እዛ ያስቀመጥኳት ውሽማ የጠፍታብኝ መጣው ለማለት ቢከብድም አልፈርድም። አንተ ውሻ አጋሰስ! ደግሞ አንድ ነገር ልንገርህ፣ ልጅቷን ማንም ሌላ ሰው አላባረራትም፣ እኔ ራሴ ነኝ። ሶሲ እጅግ በጣም በጣም ነው የምትወደህ። እኔን ፈጽሞ አትወደኝም። ብትወደኝማ ኖሮ እንዲህ አይነቱን አስቀያሚ ነገር ደፍራ አታደርገውም ነበር። ይሄንን እኮ ያደረገችው ለክፋት ብላ አልነበረም ሞገስ? በነገራችን ላይ ታምራትን ባለፈው መጥቶ የነበረው ይሄን ችግር ሊያማክረ ነበር። አንቺና ታምራትን እኩል አስጨንቁ እኔ ጋር ሊያመጣ የሚችለው ምን አይነት ችግር ነው? ችግሩ ይሄ አይደለም፣ የመድኃኒት መድኃኒት